ዛሬ በጥሩ ዋጋ የሚሸጡ ዘመናዊ የተለያዩ የቤት አይነቶችን ይዤላችሁ ቀርቤያለሁ። ሁለት ዘመናዊ ቪላ፣ ሁለት ዘመናዊ ፎቅ። እነዚህም ቤቶች እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለው ሙሉ መረጃ አቅርቤላችኋለሁ። በጥሩ ዋጋ በድርድር የሚሸጡ ናቸው። ፋይሎችንም በደንብ እያጣራችሁ ግዙ። ሙሉ መረጃውንም እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አደራችሁ። ዛሬም በዚህ ሰዓት የሚሸጡ ሁለት ዘመናዊ ቪላ እንዲሁም ሁለት ዘመናዊ ፎቆችን በአዲስ አበባ ውስጥ የሚገኙ የተለያየ አካባቢ ያሉ እስካሁንም ያልተኖረባቸው ዘመናዊ ቤቶችን ይዤላችሁ ቀርቤያለሁ። በመጀመሪያ ደረጃም ያመጣሁላችሁ ለዛሬ እጅግ በጣም ቆንጆ ዋጋ ነው። በጣም በጥሩ ዋጋ ተደራዳችሁ ተገዙታላችሁ። ስለዚህ ይህ ቤት 100% ደግሞ ጥንቅቅ ብሎ አልቋል። በባንክ ለምትገዙ ቤት አይሆናችሁም። በካሽ ብቻ ለምትገዙ ሰዎች በድርድር ነው ቀርቦላችሁ የሚገኘው። የካርታ ስፋቱ 225 ካሬ ሜትር ሲሆን በአዲስ አበባ ውስጥ ነው የሚገኘው። አያት አካባቢ ይገኛል። ስለዚህ ይህን ቤት ገዝታችሁ ለምትኖሩ ሰዎች በአካባቢው መንገዶች ሁሉ መሰረተ ልማት የተሟላ ነው። መብራት ውሃም የተሟላ አካባቢ ነው። ከ49 ትንሽ ገባ ብሎ የሚገኝ ሲሆን እንግዲህ እጅግ በጣም የሚያምር የቤት አይነት ነው። ግራውንድ ፕላስቱ ተደርጎ የተሰራ ሲሆን በውስጡ ደግሞ ግቢ ውስጥ ስንገባ ቢያንስ 3 መኪኖችን አነሳነስ ያሉ፣ ከዛ ውጭ ተለቅ ያሉ 2 የቤት መኪኖችን ያስቆማል። ግራውንድ ላይ ደግሞ ወደ ቤት እንደገባችሁ መጀመሪያ የምታገኙት የቤቱን ትልቁን ሳሎን ነው። እዚሁ ሳሎን ላይ እንግዲህ ኦፕን ኪችን ተገጥሞለታል። ጥሩ የእንጨት ስራ ተጠቅሟል። ከዛ በቀጠል ደግሞ እዚሁ ግራውንድ ላይ ማለት ነው ትራዲሽናል ኪችን፣ የስራ አጋዥ የመሰረታዊ መኝታ ቤት እንዲሁም መታጠቢያ ክፍልና የኪችን ቤት ግብዓት የሚሆን አንድ ክፍል ለስቶር ማለት ነው የተዘጋጀ ክፍል አለ። ስለዚህ ግራውንድ ላይ ብዙ ነገሮችን የያዘ ነው። ከዛ ወደ አንደኛ ፎቅ ላይ እንደወጣችው የተለያዩ 3 መኝታ ቤቶች አሉ። 3 መኝታ ቤቶች እንግዲህ በጣም ጥሩ ስፋት ያላቸው የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስቦ የተሰራ ነው። 2 የልጆች ነው። ቁም ሳጥን ያለው ሻወር፣ ሽንት ቤትም የተሟላ ሲሆን ትልቁ መኝታ ቤትም የቤቱ ማስተር ቤድሩም ነው። እንግዲህ እዚህ ላይ ደግሞ የራሱ የሆነ የውስጥ መታጠቢያ ክፍልን ይዞ እንዲሁም ቁም ሳጥን የተገጠመና ቆንጆ መንቀሳቀሻ በረንዳ አለው። ከዛ በተጨማሪ እንግዲህ ስፋቱ እንዲሁም የቤቱ ከፍታም ቆንጆ ነው። ከዛ በመቀጠል ወደ ሁለተኛ ፎቅ ላይ እንደወጣችሁ ደግሞ የተለያዩ መኝታ ቤቶች አሉ። እንዲሁም ተጨማሪ ሳሎን ያለ ሲሆን ሳሎንም አነስተኛ ኪችን አለው። ከዛ ውጭ እንግዲህ እዚህ ላይ 3 መኝታ ቤቶች አሉ ሁለተኛ ፎቅ ላይ። ስለዚህ አነስተኛ ቴራስም አለው። በአጠቃላይ እንግዲህ ጥሩ 6 መኝታ ቤት፣ ከዛ በተጨማሪ የስራ አጋዥን ከጨምራችሁ 7 መኝታ ቤት እንዲሁም 2 ሳሎን እና 2 ኪችን በአጠቃላይ ወደ 5 የሚጠጉ ሻወር፣ ሽንት ቤቶችን ይዞ የሚገኝ ቤት 225 ካሬ ሜትር ግራውንድ ፕላስቱ ማንም ያልገባበት እስካሁን መኖር ያልተጀመረበት ነው። መብራት ውሃ ሁሉም የተሟላ ነው። ካርታው በኢ ካርታ የሚገኝ ሲሆን እንግዲህ ወሳኝ ገዥ ከሆናችሁ መጣችሁ እዩት፣ ከሻጭ ጋር ተገናኙ። ፋይሉንም በደንብ አጣርታችሁ ዋጋም ሰጥታችሁ ተደራድራችሁ ትችላላችሁ። ሁለተኛ ወደ ሆነው የዕለቱ የቤት መረጃ ስናመራ ጠቅላላ ስፋቱ 320 ካሬ ሜትር የሆነ ዘመናዊ ቤት ነው። ይህ ቤትም የሚገኘው በአዲስ አበባ ሰሚት አካባቢ ሲሆን ለሰሚት ጊዮርጊስ ቅርብ ነው። ከፍየል ቤት እንግዲህ ትንሽ ወረድ እንዳላችሁ የሚገኝ ነው። ስለዚህ ይህ ቤት እንግዲህ ዘመናዊ ቪላ ቤት ነው። አሁን ተከራይቶ ይገኛል። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ ጥሩ ቤት፣ ጥሩ ግቢ ያለው ቆንጆ ተደርጎ የተሰራ ቤት እንግዲህ ቤት እንዳያመልጣችሁ። ቤቱ በጥንቃቄ ጥራት ባለው ሁኔታ የተሰራ ሲሆን በፍጥነት እንዲሁም በአስቸኳይ እንዲሸጥ ተፈልጓል። ለማንኛውም ወሳኝ ቤት ፈላጊ ነን ካላችሁ መታችሁ እዩት። ነገ ዛሬ አትበሉ። ቪላ ቤቶች እጅግ በጣም በፍጥነት በአጭር ጊዜ ውስጥ የአዲስ አበባ ቪላ ቤት እንግዲህ ተሽጦ እያለቀ ነው። በጣት የሚቆጠሩ ቤቶች ናቸው የቀሩት። ስለዚህ ሰሚት አካባቢ ከዋና አስፓልትን በቅርብ ርቀት የሚገኘው ቤት በካርታ 250 በይዞታው 320 ካሬ ሜትር አካባቢ ነው። ዋናው ላይ 3 መኝታ ቤት እንዲሁም 3 መታጠቢያ ክፍል ይዟል። ሰርቪሱ ላይ ደግሞ 2 ሰርቪስ ያለ ሲሆን እንግዲህ ሰፊ ሳሎን ከኦፕን ኪችን ጋር ነው። እንዲሁም የሰርቪሶቹ የውጭው ማለት ነው የጋራ የሆነ ሻወር፣ ሽንት ቤት ጥራት ባለው እቃ የተሰራ ነው። ከዛ ውጭ እንግዲህ ይህን ቤት ሰፊ ግቢ አስይዘውታል። ለመኪና ማቆሚያ፣ ለልጆች መጫወቻ
እጅግ በጣም ወሳኝ ግቢ ነው። አሁን በ30 ሚሊዮን ብር ነው እንግዲህ ጥሪ ተብሎ ለሽያጭ ቀርቦላችሁ የሚገኘው። 30 ሚሊዮን ብር የመጨረሻው አይደለም። ቆንጆ ድርድር አለው። ወሳኝ ቤት ፈላጊንን ካላችሁ እንግዲህ ንጹህ ቤት መግዛት የምትፈልጉ ይህን ቤት ኑ፣ ቤቱን እዩ፣ እንዲሁም አማራጮችንም እዩ፣ አማርጡ። ከዛ ውጭ ከቻጭ ጋር ተገናኙ፣ ፋይሉን አጣሩ፣ በደንብ ዋጋ ሰጥታችሁ አጣርታችሁ ግዙ። ወደ ዕለቱ ሶስተኛው ነው መረጃ ልውሰዳችሁ። ሶስተኛው የዛሬው መረጃችንም ዘመናዊ ቪላ ቤት ለምትፈልጉ ሰዎች ነው። ይህ ቪላ ቤት እንግዲህ እጅግ በጣም ደስ የሚል ሰፊ ግቢ ያለው ነው። ጠቅላላ ስፋቱ ወደ 350 ካሬ ሜትር ሲሆን ይህ ቤት በቪላ ደረጃ ነው እንግዲህ ተገንብቶ የሚገኘው። ሰሚት እዚሁ ከፍየል ቤት ትንሽ ወረድ ብሎ የሚገኝ ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ እንግዲህ ጽድት ያለ ቤት በፍጥነት እንዲሸጥም ታስቧል። ሰሚት ነው፣ እሳት አደጋ አካባቢ 24 ሰዓት ጥበቃ ያለው ነው። 290 ካሬ ሜትር ነው በካርታ ስፋቱ፣ እንዲሁም ጠቅላላ ስፋቱ ሲለካ 340 ካሬ ሜትር ነው። ከአስፓልት 100 ሜትር ብቻ ገባ እንዳለ ቆንጆ ሰፈር፣ ለመኖሪያ ምቹ ተመራጭ፣ ምንም አይነት ጩኸትም ሆነ አንዳች ስትኖር የሚረብሻችሁ ነገር የሌለበት ምርጥ የመኖሪያ መንደር ነው። እንግዲህ ለልጆቻችሁ ሰፊ ግቢ፣ በተለይ መኪና 4-5 መኪናም ላላችሁ ሰዎች እንግዲህ ግቢው ቢያንስ እስከ 5 መኪኖችን በነፃነት ማቆም የሚችል ሰፊ ግቢ አለው። ቤቱ ጥራት ባለው የፊኒሽንግ እቃ የተሰራ ነው። ሰፊ ሳሎን ከኦፕን ኪችን ጋር፣ እንዲሁም መኝታ ቤቶቹ ጥሩ ቁምሳጥን የተገጠመላቸው፣ ሻወር፣ ሽንት ቤት ያላቸው፣ ሰርቪሱም እጅግ በጣም አስደሳች የሆነ ሰርቪስ ነው እንግዲህ ተዘጋጅቶ ያየ ነው። ሰፊ ኪችንም እንዲሁም። ከዛ ውጭ እንግዲህ ይህን ቤት ምንም አይነት ከእናንተ ከገዦች ወጪን አይጠይቅም። ቀጥታ ገዝታችሁ መኖር መጀመር ነው። ታዲያ ይህን ቤት ለምትገዙ ሰዎች ካሽ ብቻ ለምትገዙ ሰዎች ነው እንግዲህ ገበያ ላይ ቀርቦ የሚገኘው። አሁን ለሽያጭ ያቀረቡበት መነሻ ዋጋቸው 35 ሚሊዮን ብር ነው። ውስን ድርድርም አለው። ስለዚህ ይህን ቤት እንፈልጋለን የምትሉ ካላችሁ ቀድማችሁ ደውሉ፣ ቀጠሮ አስይዙን። ምናልባት እንግዲህ የቤት ከእናንተ እንግዲህ ወጪ አይጠይቅም። በእርግጥ እንግዲህ እንቀይር ካላችሁ የቀለም እድሳትን ብቻ ሊሆን ይችላል። ከዛ ውጭ 100% ያለቀና የተጠናቀቀ ቤት ነው። ወደ መጨረሻውና አራተኛው የዕለቱ የቤት መረጃችን ስወስዳችሁ ደግሞ በዚሁ በአዲስ አበባ ውስጥ አያት አካባቢ ለሽያጭ የቀረበ ቆንጆ ቤት ነው ያቀረብንላችሁም። እንግዲህ ቆንጆ ቤት በጥሩ ዋጋ ጥሩ ሰፈር ላይ ስናቀርብላችሁ እናንተም እየመጣችሁ እዩ። እኛም እንግዲህ እናንተ ጥሩ ቤት ስታገኙ እጅግ በጣም ደስ ነው የሚለን። ምክንያቱም እናንተም ትልቅ ብር አውጥታችሁ ጥሩ ሰፈር ላይ ማግኘት ይጠበቅባችኋል። እኛም ማግኘት የሚገባን ነገር እንግዲህ ከእግዚአብሔር በታች ከእናንተ ጋር እንግዲህ የሚገባውን ማግኘት አለብን ብለን እናምናለን። ይህ ደግሞ ጥሩ ነገር ስታገኙ ለእኛም መልካም ነገር እንደምታስቡ ይታወቃል። ስለዚህ አያት አካባቢ ዞን 6 ከአያት አደባባይ በቅርብ ርቀት የሚገኝ ከዋና አስፓልቱ ግልባጭ ላይ ያለ ለመኖሪያ ተመራጭ የሆነ እስካሁንም ያልተኖረበት 250 ካሬ ሜትር ስፋት ያለው ዲጂታል ካርታ፣ ከፍታው ግራውንድ ፕላስቱ ነው። በውስጡ በጣም የሚገራርሙ ምርጥ ዲዛይን ተጠቅሞ አሪፍ መኝታ ቤቶችን ይዞ ነው የሚገኘው። ስለዚህን 250 ካሬ ሜትር እንግዲህ ሁለት መንገድ ተጠቃሚ የሆነ ኮምፓውንድ ውስጥም ያለ 24 ሰዓትም ጥበቃ ያለበት ቤት ነው። አሁን ለመኖሪያነት እጅግ በጣም ወሳኝ ቤት ነው። ስለዚህ ግቢው 2 መኪኖችን ይዛል። ግራውንድ ላይ ደግሞ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ትራዲሽናል ኪችን እና መታጠቢያ ክፍል፣ በተጨማሪም የስራ አጋዥ ወይም የሰራተኛ መኝታ ክፍልን የያዘ ሲሆን ወደ አንደኛ ፎቅ ላይ ስትወጡ ደግሞ በጣም ምርጥ ተጨማሪ አንድ ሳሎንና 2 የራሳቸው የሆነ ሻወር፣ ሽንት ቤት ያላቸው መኝታ ቤቶች እንዲሁም አንድ ተጨማሪ ደግሞ ለልጆች እንደ ጥናት ማዕከል አሊያም ለቢሮ ልታደርጉት የምትችሉት ተጨማሪ ክፍል አለ። ወደ ሁለተኛ ፎቅ ላይ ስትወጡ እንግዲህ በአጠቃላይ ሁለተኛ ፎቅ ላይ 4 መኝታ ቤቶች ይዟል። እነዚህ 4 መኝታ ቤቶች እንግዲህ 2ቱ የጋራ የሆነ ሻወር ሽንት ቤት እንዲሁም አንደኛው የራሱ የሆነ የውስጥ ሻወር ሽንት ቤት ያለው ሲሆን ትልቁ ወይም ማስተር ቤድሩሙ ደግሞ እጅግ በጣም ሰፊ የራሱ የሆነ የውስጥ ሻወር ሽንት ቤት ቁም ሳጥን በሚገባ የተስተካከለለትና የተገጠመለት ነው። ውድ አድማጭ ተመልካቾቻችን እንግዲህ ቤት እጅግ በጣም በርካሽ ዋጋ በቅናሽ በአስቸኳይ በፍጥነት ለሽያጭ ቀርቦ ነው የሚገኘው።
በባንክም በካሽ እንገዛለን ለምትሉ 50 ሚሊዮን ብር ነው። እኛ ጋር ከመጣችሁ ቆንጆ ብር ድርድር ይኖረዋል። እንግዲህ 50 ሚሊዮን ብር ለገበያ ቀርቧል። ቤቱና ውጪው እንደምታዩት አሁን እንግዲህ በጣም ልዩነት አለው የውስጡ ሁኔታና ውጪ ላይ ያለው ማለት ነው። ስለዚህ እናንተ ጋር የሚጠበቀው ቤቱን መታችሁ ገብታችሁ ማየት ነው። እንግዲህ እሱን ደግሞ እኛ ጋር ደውላችሁ መታችሁ ማየት ይጠበቅባችኋል። ውድ አድማጭ ተመልካቾቻችን ለዛሬ የሚያቀርብኩላችሁ የቤት መረጃ የእስካሁን ይመስላል። እኔም የቤት ደላላ ማረልኝ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የምትፈልጉትን የቤት አይነት እኛ ጋር መረጡ። ሀሳብ አስተያየት ካለም ኮሜንት መስጫ ላይ አስቀምጡልን። መልካም ጊዜ